ጠዋት የእናንተ ላይ ብለ ቁጭ ብላ ያይሽ ነበረ። እዛ ቁጭ ብላ ጂጂ ልብስ ሰጥ ነበር አለች ጃፒ። አዴ ጂጂማ ይቅርታ ጠይቃለሁ ሲል ወዲያው ነው ልቧን ይዛ የመጣችው። ወዲያው በተረችው እኮ ልቧለስ። እኔ ምን አገባኝ? መብቱ ነው እኮ ይሄ ሳይሆን እኔ ያናደደኝ የእውነት ለመናገር ልቤን በጣም የጎዳውና ያናደደኝ ምንድነው? ለምንድን ነው ስልሽ ውለታና ፍቅር እውነት ነው ይለያያል። ግን የሚያወራውን የማይኖረው ገብቶሻል? ይሄ አይተሻታል። አሁን ጂጂ መግባት ፈልጋለች ይቅርታ ጠይቃታለሁ ሲል ግን የዛች የሷ እውነት 3 ወር ሙሉ ያስታመመችው ያቺ ትልቅ ሴትዮ በሱግረር የመጠጠችውን ነው። ገባሽ? እሱ ራሱ ለፍርድ የሚቀርበው ትልቅ ሴትዮ ነፉ እንደጠያ እሳቸውን እንደነፋ ራሱ እኮ ለህግ ይጠየቅ ነበር። ግን እዛ ገብቶ እግሩን አጥባ ራሷ ብላለች። ጥፍሩን ቆርጬ እግሩን አጥቤ ተንከባክቤ ሳበላውም ስበላውም ነበር ብላለች። ያንን ፈልጎ ከገባ እኛ ደግሞ ቀን በቀን ማለት ነው እሷ ማርያማዊት ህግ ጋር ሄዳ ትክሰሰው፣ እኛ ደግሞ ሚዲያ ላይ እንቀጠቅጠዋለን። እሷ ጋር ይመለስ አይደለም። ስርዓቱን ግን ትክክል ስላልሆነ ብልግናውን ያችን መደገፉ በራሱ ወንጀል ነው። ያ በምን ሂሳብ ነው? ኧረ ኩዊንዬ ከፈለገ ይመለስ። እኔ ምን አገባኝ? መብቱ ነው እኮ ይሄ ሳይሆን እኔ ያናደደኝ የእውነት ለመናገር ልቤን በጣም የጎዳውና ያናደደኝ ምንድነው? ለምንድን ነው ስልሽ ውለታና ፍቅር እውነት ነው ይለያያል። ግን የሚያወራውን የማይኖረው ገብቶሻል? ይሄን ሁላ ነገር ሲያርግ ይሄን ሁላ በደል እዚህ በጣም ብዙ ነገር አለ። ጊዜ ራሱ አይበቃን በደንብ እንትን ካላለ መስተቀር ይሄ ሁላ ነገር እያለ እኔ ህይወቱ እንዳይበላሽ ነው ዝም ያልኩት። ገብቶሻል? ከዛ በኋላ ግን ከራሴ ጋር ሳወራ ማምለጥ ነው ያለብኝ። በቃ ማቆም ነው ያለብኝ ይሄንን ሪሌሽንሺፕ። ከሱ ጋር እንኳን አላወራሁበትም። ለዛ ነው መጥቶ ከእናንተ እኩል ነው መለያየታችንን እንኳን የነገረችኝ ያለው። አይ ነው አውቃለሁ ብሎኛል። እሱ ለኔም ብሎኛል። እና የእውነት ነው የምልሽ ይሄ ሁላ ነገር አርጎኝ ይሄ ሁላ ነገር ስልሽ ለኔ የሚገባኝ ሴት አይደለሁም። ይሄንን እኔም ራሴ አውቀዋለሁ። ግን ቢያንስ ይስተካከል ነው። ቤት እስቲ ያዝ ጓደኛዬ ቤት ነበረ የሚኖረው። ገብቶሻል? ባለፈው ገብታ ተናግራለች። ጓደኛዬ ቤት 1 ዓመት ሙሉ ነው የቤት ኪራይ እኔ እየከፈልኩ እንትን ያልኩት። ቢያንስ ሲስተም ውስጥ ቤት እንኳን እንትን እንዲል እዚህ ሶሻል ጋር መሄድ ይችላል። ግን እዛ ቦታ ላይ ከሰዎች ጋር መኖር አይችልም ብዬ እኔ 1 ዓመት ሙሉ ነው ስልሽ ሁሉን ነገር እያረኩኝ እንትን ያለው። ከዛ በኋላ ግን እናትልሽ በወር የሚወርድለት ብር አለ። እሱ ብር ለ3 ቀን እንኳን አይበቃው። ገብቶሻል? ያ አይደለም ያ ሳይሆን እኔን በጣም ልቤን እንትን የሚለኝ ምንድነው ከማይረቡ ከሱ ከማይረቡ ወንዶች ጋር ይጠረጥረኛል። ኦኬ እከሌን ያየሽው ወደሽው ነው? እከሌን እንትን የምትይው ፈልገሽው ነው? እስቲ የሆነ ጭፈራ ቤት እንሂድ። ይሄ ሰማሁት ያልሽው ነገር እንኳን ጭፈራ ቤት እንኳን ስንሄድ ለምንድን ነው ወንዶች የምታየው? እኔ ከወንዶች እያየሁ አይደለም። እቅፍ አድርጌው ተጠምጥሜበት ከሱ ጋር ነው እንትን ያልኩት። ገብቶሻል? ወንዶች እያየሽ ነው። ለምንድን ነው ሌላ ወንድ ፈልገሽ ነው? ልሂድልሽ? እንዲህ ነው በቃ የሚያወራው። ከሱ በማይሻሉ ወንዶች ነው የሚጠረጥረኝ። የእኔ ዋጋ አልገባውም። ገብቶሻል? እኔ የሆነ ነገር አርጌው ቢሆን እግዚአብሔርን ነው የምልሽ አንድ ነገር እንኳን አርጌው አላውቅም። ከጓደኞቼ ርቄ ሶሻል ከማንም ጋር እንኳን አልገናኝም። ገባሽ? እሱ ስለማይፈልግ ከአንድ ሰው ጋር እንኳን አልገናኝም። እና ባለፈው እንኳን እንደዛ ወጥቼ የተናገርኩት ምንድነው ስለ ሀጂ ያወራሁት የእውነት ነው የምልሽ ብዙ የምናገረው ነገር አለኝ። ግን ሰው እንዲጠላው አልፈለኩም። አውቄ ምን አልኩኝ እንዴ እሺ ያን ሁላ ነገር አድርጌለት እግዚአብሔር ነው የምልሽ ሆስፒታል እንዴት እንደተንከራተትኩ ባርባራ እንኳን አይታኛለሽ። ማንም ሰው ይመሰክራል። ማንም ሰው አይነ ጭፍን ሰው ይመሰክራል። ፍራንክፈርት ያለ ሰው ስለኛ ብትጠይቂ ማንም ሰው ነው የሚነግርሽ እንዴት እየኖረ እንዳለ ምናምን። እሱ ግን አረኬቱ ሰርቶ እንትን እንዳለ ራሱን ምናምን ነው የሚያወራው። ይሄን መናገር አልፈልግም ነበር፣ ግን ዛሬ እኔ እንዳውን አድርጎኛል። የእውነት ነው የምነግርሽ እኔ በጣም ተሰምቶኛል። ምክንያቱም ተለያየን። ስንለያይ በሰላም ኦኬ እንደዚህ ነው ማለት ነበረበት። በቃ እንደዛ ብሎ መዝጋት ነበረበት። እኩል እኔና እሷን እኩል አድርጎ እንዴ የቲክቶክ ላይፍ ፌመስነቱ በልጦበት እኮ ነው ከህይወቱ። ኩዊን የዛኔ እኮ ሊሞት ነበር እኮ ከስቶ ምን እንደሚያክል። እኔ አባት አለኝ ወንድም አለኝ። ገብቶሻል? በጣም አዝኜለት በቃ ያወራኝ ነገር በጣም ነው ልብ የሚነካው። አዝኜለት ነው ላግዘው የተጠጋሁት። እግዚአብሔርን ነው የምልሽ። ይኸው ልጆቼን ይንሳኝ
እኔ አንድም ቀን በዛን ሰዓት ላይ ፍቅርን ብዬ አይደለም እኔ ሆዴን የቀለኩት፣ ግን በቃ ባዶ ነበረ። በቃ ላግዘው በቃ በጣም ስላሳዘነኝ ነው የቀረብኩት። ያንንም ደግሞ አሳክቻለሁ። ያንን አድርጌያለሁ። ያ ለእኔ አይገባኝም ነው። መጨረሻ ላይ አስተካከለው። መጨረሻ ላይ ምን ይላል? አዎ እንዲህ አድርጋልኛለች፣ ብዙ ከኔ ጋር ተጎድታለች፣ ላመሰግናት ነው። እንደ መጀመሪያ ዳውን አድርጎሽ አውቆ ሰው እንትን እንዳይልበት። አዎ እዚህ ጋር ወጥቶ ምን ሊናገር ይችላል? ምንም ያረኩት ነገር የለም። ገብቶሻል? አይዞሽ፣ ችግር የለውም። የልጅሽን ጨርሽ። ፍሬ የምትይው ነገር ካለ በይስ ከዛው ከልጇ ጋር ታወራ። ፍሬ ግን አንድ እንድትነግርልኝ የምፈልገው የዛን ቀን የልደቱ ጊዜ እኔ ከሷ የሚወራው ነገር ምንድን ነው? በቃ ከሷ የቀማው ምናምን እኔ የልደቱ እኔ ነኝ ብዬ ወሰወስኩሽ። እዛኔ አንቺ ምንም እመጣለሁ ብለሽ ነበር። እስከ 0 ሰዓት ድረስ ፍሬ ይሄን ነገር ተናገሩ። አዎ እስከ 00 ሰዓት ጠብቀሽኛል። እንዲያውም ስልክ አላነሳውልሽም። ስደውይልኝ ነበረ ብቻዬን ትተሽ ምናምን ብለሽ ስደውይ ነበረ። ይሄ እውነት ነው። እኔ ነኝ የተውኩሽ እንጂ አንቺ አስበሽበት አልመጣሽም። የገባሽበት ጉዳይም የለም። ሰማሻት አይደል ማርዬ? አብሄሩን ነው የምለው። ይኸው በልጆቼ ነው የምላለው። ከፍሬ ጋር ስናወራ ነበር እመጣለሁ ብላ በቃ እኔ እንደምትመጣ ነው የማውቀው። ሆቴል እንትን ሬስቶራንት ለምን አላረጋችሁትም ሊባል ይችላል። ልደቱ ሬስቶራንት ያልሆነበት ምክንያት ስለሚፈራ እሱ የሆነ ነገር ታደርገኛለች ብሎ ስለሚፈራ ነው የዛን ሰዓት ላይ ሆቴል የተደረገው እንጂ ሌላ ነገር ታስበው ሆን ብለን ያጣበስናት እኔና ጃፒነን እንድትጣበሱ ያደረግናችሁ ሲጀመርም እንጂ እናንተ አንቺ አላሰብሽበትም። እናንተ ናችሁ እንዲጣበሱ እና ቀጥረናቸው ሆቴል ቀረንባቸው። መጨረሻው ጊዜ እኔ ማውቀው ኪዩን እስከ መጨረሻው ጊዜ ልደቴን እንዲህ ብሎ ስለማዘሩ ብዙ ነገር ስለነገረኝ ማውቀው እንዴት ነው በቃ ልደቱን ይከበራል፣ ችግር የለውም። ሁለተኛ ነገር ደግሞ የልጅ ሚካኤል ጊዜ ና እያለች እየለመነችው ነበር። እኔ ለራሴ በጣም ክብር ያለኝ ሴት ነኝ። ቱይ እግዚአብሔርን ነው የምልሽ፣ በጣም ክብር ያለኝ ሴት እኔ የልጅ ሚካኤል ፋኒ የወጣው መቼ ነው? ፋኒ የወጣውበት መቼ ነው? ፋኒ ከእናንተ ጋር የነበረበት የፋኒማ ማን ነበረ? ዳኛው አለ ነው መሰለኝ። የዛን ጊዜ ላይ ዶን ነው እሱ ሌላ ነው። ግን መጀመሪያ ስንገናኝ ነው የምልሽ ፋኒ የነበረው የዳኛው አለ አይደለም። የኳሱ የመጨረሻ ፓርቲ እዛ ክለብ የተደረገ ጊዜ ነው። እዛም መቷታል፣ እዛም መቶሻል። እንግዲህ እንድታቂ እዛም መቶሻል አይደለም? በተከታታይ የመታት እኮ ነው ዝም ያለችው። እውነት ለምን ዝም እንዳልሽውም አላውቅም። ቆይ አሁን መጨረሻው ግን ምንድን ነው? በስነስርዓት በህግ ክሰሹ፣ በስነስርዓት በህግ ክሰሹ። ሚዲያ ላይ እሱ ራሱን ጨዋ አድርጎ አንቺን ባለጌ አልቻልኩም። ኩዊንዬ እናንተ አውሩ፣ እኔ ማታ ልምጣ። እሺ ተመልሼ ልጄ በጣም ከልጅሽ ጋር ሆኜ ችግር የለም። ግን ማሬ እዛ ሄለንም ቤት ሄደሽ ስታወሪ ሌላም ቦታ ጠርተውሽ ስታወሪ ምንም ማልቀስ አይገባሽም። አንቺ በቃ ምንም በቃ ያረግሽለት ነገርና የተመለሰልሽ መልስ እንትን ባይሆንም ይሄ ልኩን ባያገኝም ኦፍኮርስ አያገኝም፣ አይገናኝም። ሁላ እንደዚህ አይነት ቦታ ራስሽን ያስቀመጥሽው ራስሽ ነሽ። ኖርማል ተሳስተሻል፣ ግን እንዲህ ስለሆነ ነው እያልሽ እያለቀሽ የምታስረጁ ምንም ሰው የለም። ያንቺ አንድና አንድ ማሳየት ያለብሽ ጥንካሬሽን አሳይተሻል። ማንም ይመሰክራል። እንዲያርግለታለው እንዲሆኜ ነበር ማለት አይጠበቅብሽም። ሆስፒታል ድረስ ሄደሽ እንጀራ እያበላሽ ያረግሽውን ነገር ሁሉ በቃ ይታወቃል። ማንም እንትን መውሰድ አለብሽ። ፍሬ ግን እግዚአብሔር የስራሽን ይስጥሽ። ልጅቷ እንደዚህ ሰዓት ላይ አንቺና ጃፒ አንድ ነገር እኔ ልንገርሽ እሺ። ባይዘዌ አልቀስ ካለባት ፊሊንጓን ስሜቷን መውጣት አለባት። አታልቅሺ ምን አትበልም። በቃ ስሜቷን የፈለገችውን ሆና እሷን በሚመቻት መንገድ ትናገር፣ ግን እውነቱን ትናገር። እውነቱን ትናገር። ኩይሻ ሚዲያ ላይ አታልቅሽን ያልኳት ለምን አስለቀስኳት? ኖ ታልቅስ እንዴ? ይቺ ልጅ እኮ ብዙ ነገር ሆናለች። ያ የምታለቅሰው ህግ ጋር ቢሆን ደግሞ ሞር ጥሩ ነው። ገባሽ? ግን ስሜቷን መቆጣጠር ሳይሆን የምታለቅስበትን ቦታ ላይ ያ ማለት እዛም ቦታ ላይ ማልቀስ ካለባት ታልቅስ፣ ግን ህግ ጋር ፍትህ የምታገኝበት ጋር ቢሆን ይመረጣል። አለበለዛ ግን እውነቴን ነው የምልሽ አውቲስቲክ ያለውን ልጅ በልጅ እየሰደቡ ሚዲያ ላይ አይሰራም። በልጇ እንድትሸማቀቅ መደረግ የለባትም። እኛ
አይደለም ሰው እንስሳ የሚከበርበት ቦታ ነው ያለ ነው። ገባሽ? መንግስት የዩሮፕ ማለት የሰለጠኑ ሀገሮች እንደዚህ አይነት ልጆች ትልልቅ ቦታ እያደረሷቸው ዓለም በእነሱ አይነት ልጆች እየተመራች እኛ እነሱን አቢዩዝ እያደረግን እኛ ከነሱ ጤነኛ ነን ብለን የምናስብ ከሆነ ይሄ እውነት ለመናገር አለማወቅ መሀይምነት ነው። ገባሽ? ወይም ለአንዳንድ ሰዎች አውቲዝም የሚለው ቃል አዲስ ቃል በእንግሊዝኛ እሱን ቃሉን ጻፉልኝ ብትያቸው አይጽፉልሽ። በዛ ግን መሸማቀቅ የለባቸውም። ስለዚህ በስነ ስርዓት በትክክል መክሰስ አለብሽ። ዋጋ የምትከፊባትን ልጅሽን በእሷ እያስፈራራሽ በፍጹም እንደዚህ ማለት የለ። ይሄ እንዳታዝኝለት። እሱ ለማዘን ብሎ ነው እንደ ሚዲያ ላይ መጥቶ ስላንቺ የሚያወራው እንዴ? ከአንቺ በላይ ያቺ የገደለችውን እናቱን፣ እህቱን፣ ቤተሰቡን ያዋረደችን ሴት ከአንቺ በላይ አድርጎ ከመጣ አንቺ ለምን ታዝኝለታለሽ? 3 ወር ሙሉ ሱቅሽን ዘግተሽ እሱን እያጠብሽ እያበላሽ ለዚያ በቃሽው እንዲቆም ያደረግሽው ከእግዚአብሔር በታች አንቺ ነሽ። እህቱም እናቱም አባቱም ከጠገቡ አልነበሩ፣ ማንም አልነበረም ከሱ ጋር። ስለዚህ ፍቅር ሌላ ነው፣ መለያየትም ሌላ ነው። ሰው ልጅ እንኳን በፍቅር በሞትም ይለያያል። አንቺ ግን ብዙ ዋጋ የከፈሽለት ልጅ ነሽ። በዚህ እያሸማቀቀ አንቺን ሊያሳሳው ሊያጠፋ አይችልም። በስነ ስርዓት እኔ ደርሶኝ ኤቭሪቲንግ አለኝ። ማርያማዊት ለሚሞልክላትና ይኸውላችሁ ስሙ። በልጇ የሚያስፈራራበትን ልነግራችሁ ነው። ኦኬ፣ በልጇ ያስፈራራበትን ስሙት። ከዚህ ጀምሮ ማሰጣልሽ ከዚህ ጀምሮ ማሰጣልሽ አሁን ከላኩልሽ ፎቶ ጀምሮ ስለማንነትሽ እስከ ጥግ ድረስ አሰጣሻለሁ። ስለማንነትሽ ማለት ነው። ከዚህ ጀምሮ ነው እንግዲህ የልጇን ቪዲዮ እኮ ነው። ተይ ሀውካም እንዴት ሄሉ ለምን ተዋለሁ እንዴ? ስንት ነገር የከፈለች ልጅን ለሱ ክብር ብዬ ተዋለሁ እንዴ? ብልግናውንማ መናገር አለብን እንዴ? እሷን እንደማትሆን አድርጎ ካወራ እሱ ያደረገው ነገር እኮ ይበዛል። አልኳችሁ እኮ እኔ ከማርያማዊት ይልቅ ሆዴን እግባባዋለሁ። ግን ምግባባው የሰውን ልጅ በዚህ መንገድ አቢዩዝ እያደረገ እሷን በዚህ መንገድ እየደበደበ አይደለም። አሳየኋችሁ። እንደዚህ አድርጎ የደበደበበትን ፎቶ ይኸው። እንዴ እንደዚህ አድርጎ እየደበደባት ነው ታይ የምትይኝ እንደ ሄሉ። እናንተ የማታረጉትን እና እናንተ የማትሆኑትን ሌላው ሳይ ሲደረግ እንደሷ አትበሉ። እቺ ማርያማዊት ነች። ማርያማዊት አንቺ አይደለሽም እንጂ እንግዲህ ሚሞ እህቷ ናት። ሚሞ እሷ አይደለችም ነገረች። ራሷ ነች ራሷ። ስለዚህ እንደዚህ እስክትሆን ድረስ የምትኖር የምትደበደበን ሴት ነው ታይ የምትይኝ። ዊንሻ እኔ አንድ ነገር ልበል ከይቅርታ ጋር ይኸውልሽ፣ አሁን እሷ በየቦታው ሄለን ጋርም ሄዳ በምታስረዳበት ሰዓት እኔ ባይሆን ነው የምለው። ለምን እንደሆነ ታውቂያለሽ? እዛ ነጅቦን እንትን በቃ መሳቂያ ነው የሚሆነው። እዚሁ ሀሳቧን ቀጠሮ ይዛ አንቺ ጋር በክብር ያለበት ቤት እዚህ መታ ሀሳቧን ገልጻ በስነስርዓት ለምን እዛ መሳቅ ሁሉም ይገባል ምናምን። ቅድም ራሱ እንዴት እንደሆኑ ስለነበር ቅጥል ብዬ በቃ ቅጥል ስለማርዬ ተቃጠልኩ በእውነት። እና እዚሁ አንቺ ጋር መታ የትም ትችላለሽ፣ ግን እንደኔ ሀሳብ ከዛ በኋላ በህግ ብትሄድበት በጣም ነው ደስ የሚለኝ። በየቦታው ሄዳ ማብራራት የለባት እና እዚሁ ከዛ በፍርድ ቀጠሮና እዚሁ እንትን በለው በቃ እዛ እንዳገቢ ማርዬ ሰውንም ገብቶ እንትን ነው ሄለን በኦቲዝም ልጅ እያስሾፈች ነበረ። እንዳትገቢ ሄለን ቤት ማርዬ ልንገርሽ፣ በፍጹም አያስፈልግም። በኦቲዝም ልጅ ስታሾፍ ነበረ። አዎ ልንገርሽ፣ ቀጠሮ ከያዘች ከሷ ጋር ትግባ። ግን አንድ ነገር በያት፣ እኔ አንቺ ጋር ማውራ ከሆነ ሌላ ሰው የሚያላግጥብኝ የሚያፌዝብኝ ሰው አልፈልግም። በቃ ከአንቺ ጋር ከሷ ጋር የተቀጣጠርሽበትን ነገር አውሪ። ሁሉንም ማውራት መፈለግ አለመፈለግ ያንቺ ነው። መርጠሻው ማውራት እኔ እንደ ሀሳብ ነው ኪዩንዬ። ለምን በጣም ነው የሚደብረው። እንደ ሀሳብ ነው ምንም እኔ እዛ ገብታ ማውራቱ አይታይም። ማርዬ ከፈቀደች ነው መታ ልታወራሽ እኮ። ምን አልሽኝ? እሺ
በቀጠሮም ደስ ይለኛል። በቀጠሮ ይዞ እዚህ ማውራት ይሻላል። እዛ ምንም መሳቅ ምናምን ታውቂያለሽ፣ ደግሞ በጣም ፌዝ ያለበት ቦታ ነው። አያስፈልግም። ሲፉ ሌላ ነገር ደግሞ አሁን ሄለን ጋር ቀጠሮ አርጋ እመጣለሁ ብላት ምናምን ነገር ቀርታ እንትን ብትል ሄለን ጭራሽ ጥባጥቤ ነው የምታጫውትባት። ስራዋን ስለምታውቅ ነው እንደዚህ ፈርታ እናቃታለን ሄለንን አይደለ? አዎ። ስለዚህ ሄዳ ማውራት ያለባትን አውርታ ተናግራ ግዴታ አይደለም ኤቭሪ ዲቴል ማስረዳት አይጠበቅባትም። ቢኮዝ ያሳለፈችው የምታውቀው ራሷ ማሬ ነች። የሆነችውን ነገር የምታውቀው ማሬ ነች። ያደረገችው የምታውቀው ያጠብሽ ምግብ ይዘሽ የምትመላለሽ የነበር ሴት ነሽ እኮ። አንቺን ከዛሽ ጋለሞታ አሮጊት ጋር እኩል ካደረገሽ ይሄ ሰው አይደለም ለአንቺ። ናርሲሲስት የሚባል ሰው እሱ ነው። እንዳታስቢ፣ በፍጹም እንደዚህ ብለሽ እንዳታስቢ። ለአንቺ አይሆንሽም። ጋለሞታ ብቻ ሳይሆን በጣም መጥፎ ባለጌ ከሆነች ካዋረደችው አዋርዳ ገደል ዘር ማንዘሩ ሳይቀር እየሰደበች ካዋረደችው ጋር ነው ከእሷ እኩል አድርጎ ማርዬን ሚዲያው ሁሉ የሚያውቃትን እች መልካም ሴትና ጥሩ ሴት በዚህ ደረጃ እሱ ያዋረዳት መስሏት ራሱን የተዋረደው በእውነት። ስለዚህ በህግ ነው፣ በስነ ስርዓት በህግ ነው። አንድ የጎዳሽ ሰው ደግሞ ሲመጣ ሊገልሽ ነው። ሞኝ አትሁኝ። ነገርኩሽ፣ ከአንቺ ይልቅ እኔ መርሃዊ ይቀርበኛል አልኩሽ። እሱም ለእኔ ልዩ ሪስፔክት አለው። ነገር ግን እንደዚህ እያደረገ አይደለም እኔ የማከብረው። እኔ በቀደም ብያቸዋለሁ። ሀጂንም እውነቱን ነገር እጄ ላይ ሲደርስ ሀጂንም ልክ እንደዚህ ነው የማጋልጠው። ከዛ እስኪመጣ ነገሩ ግን እጄ ላይ ትክክል እስኪሆን ድረስ ግን አልናገርም ብያለሁ። ስለዚህ መርሃዊ ኢዝ ኖት ፈርስት ታይም፣ በቃ የመጀመሪያው ጊዜ አይደለም። ያባሽ ባለጌን ባለጌ ማለት አለብሽ። ሚዲያ ላይ ከመጣ ሚዲያ ላይ ነው የምትናገረው። ማርዬ ከጎንሽ ነን፣ ሁላችንም ሴቶች ከጎንሽ ነን። የመጣውን ነገር በፈለግሽው እኔ በእውነት ቃል ገባልሻለሁ፣ እወጣለሁ በፈለግሽው በእውነት በውስጥ ስልኬን እተውልሻለሁ፣ ትቼልሻለሁ። አንድ ነገር ሳፈሪ ጥግ ድረስ በፈለግሽው ከጎንሽ ነን። ሴቶች አጠቃላይ ከጎንሽ ነን። ነፂዬ ኢንቫይት እየፈለኳት እኮ ነው። ኢንቫይት ኖ አስገባሽኝ። ቅድም ላይ ነበረ እኔ ትንሽ ነገር ተናግሬ እወጣለሁ እና ታችሁኛ አዳምጣቸዋለሁ። በተናገራችሁ ነገር ኩንዬ በጣም አመሰግናለሁ። መጀመሪያ ሁሌም በሴቶች ዙሪያ በምታደርጊው ነገር አንዳንድ እንደዚህ አይነት አጸያፊ ነገሮች ካሉ እንጠይቃለን። የምር እውነት እንደዚህ ከተፈጠረ ነው እንደዛ ካረገ ባለጌ ነው። ጌታን ስም ለማጥፋት ከሆነ ደግሞ መጀመሪያ ሰው ከሁለቱም ጎን ሳያይ መፍረድ ጥሩ አይደለም። የእሱንም እንሰማና እናዳምጥና እንፈርዳለን። አይሻልም? ለመከትከትም ለምንም የሚመቸው እንደዛ ነው። ብቻውን አናስቀረውም። ምክንያቱም እንሰማለን። ለፈራጅም እኛም ለቪዲዮ እንዲመቸን የእሱንም መስማት አለብን። ለምን በዚህኛው ጎን ሆዴን እዚህ አንጠረውም? ጃፒ እናንተ አውሩ፣ አዳምጣለሁ። ዩቱብ ላይ ሄድበታለሁ። አባቴ ምን አረ ይመች። በቃ እኔ ስራ ነኝ። መልካም እሺ፣ ጃፒዬ ባይ። እሺ፣ ቻው ጋይስ። እንዴት ብዬ ነው አልገባም። ሌላ ቤት ጠልቃ ገብታ ሌላ ታምሩ የሚፈጠር ነበር። ልብ ሁሉ እየሰጠችው ነበረ ቁጭ ብላ ከታች ጂጂ ማለት ነው። ይሄን ነው ስማ፣ አንቺ ማናደድ ስማ። ሮሚ ግን ቁጭ ብላ ትከታተላለች ማለት ነው ነበረች እንደዛ ጠዋት የእናንተ ላይቭ ላይ ቁጭ ብላ እያየች ነበረ። እዛ ቁጭ ብላ ጂጂ ልብ ስትሰጥ ነበር አለች ጃፒ። ጂጂማ ይቅርታ ጠይቃለሁ ሲል ወዲያው ነው ልቧን ይዛ የመጣችው። ወዲያው በተረች እኮ ልቧን። እኔ አስባችሁታል? እዚህ ሰብስቤ ምን አገባኝና ነው ሰብስቤ የማጠራው? ባይሆን ሰማቸውና ዩቱብ ላይ ልበታለሁ። እሺ ጋይስ፣ አይሻልም? እንደዛ ነው የሚሻለው። ቤትዬ እንዴት ነሽ? ነው ሰምቼ ነው አማሬ ሰምቼ እኔ ፍቅር አዳምጭ ለፈራጅም ለፍርድም እንዴት እንጂ እኔ እዚህ ያላወያይም ምን እንዳለብኝ በልቻው። ደህና ደሩ የሀገሬ ልጆች።